አላምንም። አዎ ሐማስን ሳይሆን እስራኤል የጋዛን ህዝብ በውሃ በመብራት በምናምን ነገር እንደምትረዳ አውቃለሁ፣ አምናለሁ። ያነበኩትን ሐማስን ኖ ሐማስን ሳይሆን የፍልስጤምን ህዝብ ስትረዳ በገንዘብ ረድታ ከሆነ እንኳን አንድ ጥያቄ እዚህ ጋር ላንሳ ኤርሚያስ። ቆይ ልጨርሰው። ለእርዳታ የሰጠቻቸውን ለጋዛ ህዝብ ለእርዳታ የሰጠቻቸውን ገንዘብ ሐማስ ነጥቆ ሄዶ መሳሪያ መግዣ ካደረገው የእስራኤል ጥፋት አይደለም። ኦኬ እኔ አንድ ነገር ላውራ። እኔ ሲገባኝ መቼም ዲቤት ስታረግ ስትነጋገር ከእስራኤል ከአይዲኤፍ እና ከሞሳድ ሪፖርት ውጭ ማታምን ከሆነ አንተ እኮ አላምንም ብለህ ቆይ አንዴ አዳምጠኝ። እኔም እኮ የኢራንን ወይ የፓለስቲንያንን አምናለሁ አላልኩም። የእስራኤልን አላምንም ይኸውልህ አዳምጠኝ። የእስራኤል ማለት የኢራን የእስራኤል የፓለስቲንያንን አምናለሁ ብልህ እሳሳታለሁ። ያልኩህ ግን አልሰማኸኝም። እነዚህ የጉዳዩ ባለቤቶቹን ተዋቸውና ከጉዳዩ ውጭ የሆኑ ገለልተኛ ተቋማቶችን ትቀበላለህ ስልህ ልነግርህ ነው። እሺ አዳምጠኝ። እኔ እኮ በጣም አዳመጥኩ። ጸጥ በይ። ኦኬ ገለልተኛ የሆኑ ተቋማትን ታዳምጣለህ ወይ ስልህ አላዳምጥም አልከኝ። አሁን ወደፊትም ቢሆን ምክንያቴን አልጠየቀኝም። እሺ አንዴ ቆይ አላዳምጥም ያልኩበትን ምክንያቴን አልጠየቀኝም። let me finish first ኦኬ እና ገለልተኛ የሆኑ ማናቸውንም ተቋም ምድር ላይ ከአይዲኤፍ ዌብሳይት ከሞሳድ የጉዳዩ ባለቤት ምን ማለት ነው? ሌባው ተከሶ መጥቶ እሺ ማናቸውም መስካሪ አልቀበልም፣ ዳኛውን አልቀበልም፣ ጠበቃ አልቀበልም፣ ህጉን አልቀበልም እና ስለ ራስህ የምትመሰክረው ራሴ ነኝ አይነትም። የዚህ ጉዳይ ተጠያቂ ወይ ተከሳሽ እስራኤል። የዚህ ጉዳይ ተጠያቂና ተከሳሽ እስራኤል። ከሳሽ ማን ነው? ከሳሽማ ዓለም አቀፉ ማህበር ነው። ምን አገባውና ይከሳል? አዲስ ውይይት ወይ ምን አገባውና ይከሳል? አንዴ በቃ እኔ ሀሳቤን ልጨርስ ግዴ ነው። ስለዚህ ሜት አታድርጎኝ እኮ አዳምጣ። አንተም አላዳምጣልከው ነው። ቆይ ኤድሞንድ ቆይ ከሳሽ በቃ እኔ ልጨርስ። ይኸውልህ ባይመችህም አዳምጠውና ኮንቨርሴሽን እያደረግ ነው። ተከሳሿ እስራኤል ከሆነች እስራኤል ከሆነ የተከሳሿ ከሳሿ አንድ ጊዜ ፕሊዝ፣ በጣም አስቸገርከን ኤርሚያስ። ቆይ ከሳሹ ዓለም አቀፍ ነው አይደለ ኤድሞንድ? አንዴ አዳምጠኝ። ምን አገባውና ነው ዓለም? እሺ አንዴ አዳምጠኝ። እያልኩ ያለሁት ምንድን ነው? አንደኛ በዓለም አቀፍ ፍርድ ቤት አይሲሲ ቤንጃሚን ኔታንያሁ እንደተከሰሰ ፍርድ ቤት እንዲቀርብ ደብዳቤ እንደወጣበት ታውቃለህ? በዓለም አቀፍ ፍርድ ቤት ማለት እነዚህ ታች ሚዩት የሚያደርጉኝ ሰዎች ስርዓት አስይዝልኝ፣ ካልሆነ ነገሩን ነው የምነግርህ። ስርዓት የሌላቸው ሞዴሬተሮችን ስርዓት አስይል። አንተ እያወራኝ እየጠየቀኝ ሚዩት አልደረግ። ወንድ ከሆኑ ሄደው ኔታንያሁን ማሰር ነው። እሺ ማሰር ነው። ኦኬ አንድ በዓለም አቀፍ ፍርድ ቤት ኔታንያሁ፣ ዓለም አቀፍ ፍርድ ቤት ማለት ገለልተኛ ነው። እሱም አውሮፓ ነው ያለው። አውሮፓ ደግሞ የእስራኤል ወዳጆች ናቸው። በዓለም አቀፍ ፍርድ ቤት አይሲሲ ኔታንያሁና የጦር አመራሮቹ ተከሰው በደብዳቤ ይፈለጋሉ። አንድ ይፈለጋሉ። ያ ደብዳቤ ወጥቶባቸዋል። አታውቅም? እኔ አውቃለሁኝ። እሱን እኮ ሰምቼዋለሁ። ግን ፍለጋ ላይ አንዴ አዳምጠኝ። እሺ ኤርሚያስ ምንድን ነው? ጆሮ የለህም እንዴ ለማዳመጥ? አይ እንደው ዝም ብሎ ያለውን ነገር ስላወራ ነው። አላወራሁም እንዴ ልጅ አሁን ሰማሁን የማውቃለሁ ይለኝና የማይሆን ነገር ስላወራህ ነው ደግሞ ይለኛል። አረ ኤርሚያስ ትንሽ አይ ነው የዲቤት እንትኑ ብዙ የገባህ አልመሰለኝም። ዲቤት ማድረግ የማይመችህ ይሄ ዲቤት አይደለም እኮ አዳምጠኝ። አንደኛ በአይሲሲ በዓለም አቀፍ ፍርድ ቤት ደብዳቤ ወጥቶበታል። ኔታንያሁም የጦር አመራሮቹ አንዱ ከሱን ጀምር ገለልተኛ ነው። አውሮፓ ነው ያለው። ወይ ኢራን አልከሰሰ ወይ ፓለስቲኒያን አልከሰሰ። አውሮፓውያኖች የእስራኤል ወዳጆች ናቸው። በሁለተኛ ደረጃ እምልህ ነገር ምንድን ነው? ለዲቤትም ስትመጣ አይ እኔ ዓለም ላይ ያለ ማንንም ተቋም አልቀበልም፣ ማንንም ተቋም አላምንም ካልክ
አዶኖ በየትኛው ኮንቴክስት ልንነጋገር እንደምንችል ሁላ እኔ አላቅም። በሶስተኛ ደረጃ እኔ ብዙ መጽሐፍቶች አሉኝ። ቅድም ጥቅስ አልክ እንጂ እነዚህን ሁሉ አወርድብህ ነበር። ግን አሁን ጥቅሱን መጥቀሱ ሳይሆን እኔ አሁን ጥቅሱ አይደለም እንትኑ ጥቅሱን የተረዳህባቸው ፖይንቶች ናቸው ግራም ያጋቡኝ። የተረዳህባቸው ኤድሞንድ እኔን በሞዴሬተሮች ሚዩት አስደርገኝ አወርድብህ ነበር አልከኝ። ይህን ለመናገር እውነት ለመናገር ኦፌንድ ላርገው ብለህ ከሆነ ኦኬ። ግን ቆይ አንዴ ልጨርስ ነው ታስጨርስማ። አንዴ እንደው አትሊስት 1-2 ደቂቃ ሳታቋርጠኝ ልጨርስ። ኧረ ስንት ደቂቃ ይኸውስ እየሰማህ አይደል? አንዳንዴ እያልከኝ ስንት ደቂቃ? 2 ደቂቃ እንኳን በመካከል እስካሁን 1 ደቂቃ እንኳን ማውራት አልቻልኩም። በመሀል ትገባለህ። በሁለተኛ ደረጃ ሀሳቤንም እኮ ስለምትበታትን ነው 10 ጊዜ ዲቤት ስታደርግ። ለምሳሌ እኔ ዲቤት ሰው ሳደርገው ብዙ ቦታ ተረገጠ፣ ብዙ ጥቅስ እዚህም እዛም ካለብኝ እኔ አልችልም። እንደሱ አንድ ነገር ይዛለው እዛች ነገር ላይ ብቻ ነው ማውራት የምችለው። ሌላ ነገር ካወጣብኝ ሌላ ርዕስ ነው፣ ሰፊ ነው። ከእንደገና እሱ ደግሞ ያለ ሰዎች ወደ ንግግር አይመጡም። ምክሬ ምንድን ነው? እኔ ለምሳሌ አሁን ያለው ወቅታዊ ሁኔታ ስናወራ ሌላ አንተ በግልህ ከአይዲኤፍ ዌብሳይት ወይ ከሞሳድ ወይ ከኔታንያሁ ውጭ የሆነ የምታምነው ሳይት ሊኖር እኔ እስኪገባኝ ድረስ ዓለም ላይ ብዙ ወዳጅ ያለው አሁን ኢራን ከጎኑ ማንም የለም። ከእስራኤል ጎን ብዙ ሀገራት ነው ያሉት፣ ብዙ ወዳጅ ነው ያላቸው። እስራኤል ብዙ ወዳጅ አላቸው። አውሮፓውያን በሙሉ ከእስራኤል ወገን ናቸው። ካናዳ፣ አሜሪካ፣ ፈረንሳይ፣ ጀርመን፣ እንግሊዝ ምናምን ብትል እኮ ከእስራኤል ወገን ናቸው። እነሱም ቢናገሩትንም አልሰማም ካልክ ለዲቤትም አስቸጋሪ ነው የሚሆነው። ለዲቤት ስትመጣ አንደኛ በጣም የመስማት ትዕግስትህ ባይመችህም፣ እኔ ምሰማህ እኮ ጥሞኝ አይደለም፣ ግን አንተንም እያዳመጥኩ እኔም ማውራት እንድችል አንዱ እሱ ነው። 2 የተለያየ ነገሮችም መጥቀስ ብትጀምር፣ ማየት ማንበብ፣ ከአይዲኤፍ ውጭ ሌላ ሳይቶችንም ማንበብና ማየት ብትጀምር። 3ኛ ነገር ደግሞ ይህ ነው የምናወራው ወቅታዊ ጉዳይ ከሆነ አላደለ ኦኬ፣ እነዛንም እስራኤልም ውስጥ ያሉትን ችግሮች፣ ህጸጾች እየጠቀስክ ይሄ ችግር ነው አንቀበልም፣ በዚህ አቅጣጫ እያልክ ባላንስ ብታረግ ጥሩ ነው። በአራተኛ ግን ምናልባት ደብል ቼክ ከሌሎች ጋር ከኔ ጋር ሳይሆን ከሌሎች ጋር ይሄ ቅድም የጠቀስከው ጥቅስ እስካሁን በጣም ነው የሚከነክነኝ ብቻ ሳይሆን ያስፈራኛል። ምናልባት ቪዲዮውን በደንብ ወደኋላ መለስ ብለህ አዳምጠውና የአማሌቅን ጉዳይ ስናወራ አያቶላን ጠቀስክና ህፃን ልጆች ይናገራል ስልክ ኦፍኮርስ ከተጻፈ መሆን ያለበት አልከኝና አስደንግጦኛል። ከአንድ የአዲስ ኪዳን አማኝ እንደዚህ መስማቴ ዛሬም ላይ እነዚህ ነገሮች ከሌላ አማኞች ጋር 2 ደቂቃ ማለት 4 ደቂቃ ማለት ነው። አያችሁ ከሌላ አማኞችም ጋራ ይህንን ማድረጋቸው ይህንን ጥቅስ ተጠቅሶ እነሱ ይህንን ጥቅስ ይመዙታል። ኦፍኮርስ የቶራ እምነት ተከታዮች ስለሆኑ 2 ደቂቃ ማለት 4 ደቂቃ ነው። ኤድሞንድ አየው አይደለም? እስቲ ጨርስ። አንደኛ እኔ ዲቤት ላደርግህ አልመጣሁም። ዲቤትም አይደለም ያደረግነው ኮንቨርሴሽን ነው። ዲቤት ግን የምትፈልግ ከሆነ 1600 ሰው እየሰማ ቅድም ስር ያነሳው መጽሐፍቶች አሉ አወርድብህ ነበር ብላ ያልከው በክርስቶስ ኢየሱስ በጌታዬ ስም እለምንሃለሁ እንዳታዘገየው ቢቻል በዚህ ሳምንት ውስጥ ቀን ቆጥረህ ቴዲ አዋሳ ቤት እኔ እናንተ እስራኤል አሁን ስለምታደርገው ጦርነት ፍትሐዊ ነች ወይስ አይደለችም? መጽሐፍ ቅዱስ ይፈቅድላታል ወይስ አይፈቅድላትም? ከጂኦግራፊዋ፣ ከሃይማኖታቸው፣ ከህዝባቸው አኳያ እግዚአብሔር እንኳን እንደ ኔሽን እንደ ህዝብ እንኳን አያውቃቸውም ብለህ ስትል ነበር ቀደም። እሱን ሁሉ ጭምር እግዚአብሔር ኪዳንን ከዚህ ህዝብ ጋር እንዳቆመ በተናገረው መጽሐፍ ቅዱስ ላይ ቆመ። ቅድም በያዝከው መጽሐፍ ቅዱስ ሌሎችን መጽሐፍቶችን አጥንተና ጌታ ኢየሱስ ምስክር ነው። ልብ በሉ ቃሌ አላጥፍም፣ አንተ ግን ቃልህን ንገረን እንዳታጥፍ ኦፊሻል ዲቤት ጥሪ ያቀረብኩልን ያሁን ትቀበለኛለህ? በመጀመሪያ 2 ነገር ትቀበለኛለህ? አዳምጠኝ። አዳመጥኩ እኮ አሁን ታዳምጠኛለህ? ጠየቀኝ ደግሞ እስቲ ደግሞ አዳምጠኝ 1 ደቂቃ ሳትረብሸኝ። አንደኛ የዲቤት ስናረግ እንደዚህ አሁን በምትሄደው አሁን በጣም 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 በተቻለ መጠን ሪስፔክትፉል እንደው እንትን ልበልህ ብዬ ነው እንጂ
1-2 ሚኒት አታስኬደኝም ሳታቋርጠኝ፣ በመካከል ሁሌ ትገባለህ። ዲቤት ካረግን እንደዚህ በመካከል የምትረብሸኝ ከሆነ ምናልባት እኔ 5ም አሁን አልኩ ቤቴ ስለሆነ ሌላ ቦታ ቢሆን ትቼ ነበር ቤደው አልወድም እንደዚህ። ምንድነው እኔ ስርዓቴ በጣም አዳምጠሃለሁ፣ ስትጨርስ እገባለሁ። እኔም ሰው ወዲያው 10 ጊዜ አላስወራ ሚለኝ ከሆነ ጥሪውን ትቀበለኛለህ አትቀበለኝም? እሱን የዲቤትን ህግ ልብ በል 25 አሁን ጨርስ። በኢትዮጵያ ታሪክ ለመጀመሪያ ጊዜ ተብሎ የተባለ ቴዲ አዋሳ ቤት እኔና ዲያቆን ፈለገ 25,000 ሰው ላይቭ እየተከታተለ ኦፊሻል ዲቤት ያደረግኩኝ ጨዋ ሰው ነኝ ብራዘር። አሁን አንተ አይደለም ምክር የምትሰጠኝ። ቆይ ልብ በልና ስማኝ። ቅድም ያልከውን አዘንብብሃለሁ በላይ ያልከውን ያነሳቸውን መጽሐፍቶች እኔ ፊት አንስተሃቸው ኦፊሻል ዲቤት ጥሪ ያቀረብኩልህ ቴዲ አዋሳ ቤት ትቀበለኛለህ? እስራኤልን በተመለከተ ልብ በል በመጽሐፍ ቅዱስ፣ በታሪክ፣ በጂኦግራፊ አሁን ለምታደርገው ጦርነትም ከዚህ በፊትም ላደረገችው ከዚህም በኋላ ለምታደርገው ጦርነት ፍትሐዊ ነች ወይ ፍትሐዊ አይደለችም ብሎ የሚለውን አንተ ፍትሐዊ አይደለችም ብለህ ተሟገት፣ እኔ ደግሞ ፍትሐዊ ነች ብዬ በእግዚአብሔር ቃል በታሪክ እንገናኝ። አሁን እሱን የዲቤት ጥሪውን ነገርኩ። አንተ እንኳን እንደኔ ኦፊሻል ዲቤት አላደረክም። 25,000 ሰው ላይ በተከታተለበት ነው ኦፊሻል ዲቤት ያደረግኩት። የዲቤትን ህግ አውቃለሁ። እዚህ ጋር ኮንቨርሴሽን ስለሆነ ነው፣ ድንገት ነው የመጣሁትኝ። ሳወራ ከእግዚአብሔር ቃል ላይ ነው ያወራው። አንተ ግን አንድም የጠቀስከው ጥቅስ የለም፣ አንድም ማለት ነው። ለምን? አቅም ይጠይቃል፣ አቅም ይጠይቃል። ኤድሞንድ እውነቱን ስነግርህ አቅም ይጠይቃል። አይ አቅሜን ላሳይ ብለህ ካልከኝ ና ቴዲ አዋሳ ቤት እንገናኝ። በአገልግሎት ስንት ዓመት ነው? እኔ ምንም የአገልግሎት ዓመቱን አይደለም። ኖ ስንት ዓመት ነው ያልኩት በአገልግሎት። አንተ ከኔ በፊት ጌታ እንደምታውቅ ሰምቻለሁ። ሽብሸባ ኳይረት ከነ ቴዲ ከነ ቤት ጋር እንደነበር ሰምቻለሁ። እኔ አንተ በአገልግሎት ስንት ዓመት ነው ነው? ኦልሞስት ወደ 20 ዓመት ምናምን አካባቢ ያዘው 20 ዓመት። ምናልባት አንተ በአገልግሎት 20 ዓመት ነው። 20 ዓመት በጌታ 27 ዓመቴ ነው። በጌታ 27 ዓመቴ ነው። አሁን ግን አንድ ነገር ንገረህ፣ በአገልግሎትም የቀደምኩ ነኝ፣ በእምነትም የቀደምኩ ነኝ። ምናልባት በትምህርትም ደረጃም ከመጣህ ምናልባት ጥሩ ጥሩ ትምህርት ቤቶች የተማርኩኝ መንፈሳዊ ትምህርት ቤቶች ምናልባት እንደው ለእኔ እንዲያውም ጥቅስ ጠቅሶ ማውራት ብዙ ጊዜ እምልህ አይ ነው ጀማሪ ስትሆን ጥቅስ ትወዳለህ። ተው ብራዘር፣ ሜዳው ላይ እንገናኝ። ኦኬ ግን ልንገርህ፣ ምናልባት የኔን እኮ ስማኝ፣ የኔን ባህሪ ነው የዲቤት ጥሪ ሜዳው ላይ እንገናኝና የኔን ባህሪ ልንገርህ። እኔ የኔን ባህሪ ነው ያልኩህ፣ አለበለዚያ አልኩ ዛሬ እኔ በጣም የታገስኩ ቤቴ ስለሆነ ነው። ሌላ ቦታ ቢሆን ትቼ ነው የሚሄደው። እኔ እስካሁን ድረስ ምኑን የታገስከኝ? ምን አደረኩ? የታገስኩ በእውቀት ነው የሞገጥኩ። ኧረ ተው አዳምጠኝ በእናትህ። ኧረ በእግዚአብሔር ኧረ አንድ ደቂቃ። ልክ እኔ ጥፋት እንዳጠፋሁ አድርገህ ለምንድን ነው የምትከሰኝ? እሺ ብከስህም አንድ ደቂቃ ስትጸጥ ብለህ ስማኝ። ኦማይ ግድነስ እኔ ሰው ምንም እንደው ስህተትም እኮ ጊዜ በእውቀት ሲይዝህ ታገስኩ ብለህ አትበለኝ። ምኑን የታገስከኝ? እሺ አንድ ጊዜ አዳምጠኝ። አዳምጣለሁ። እኔ በእውነት እኔ ታውቃላችሁ መቼም እኔ ከዚዎች ጋራ እዚህ ውይይት አድርጌያለሁ። ንግግር ወያኔና ኦነግ እያልክ እንደምታወራው እኮ አይደለም። ይሄኛው የእስራኤል ጉዳይ ወያኔ ኦነግ ፋኖ እያልክ እንደምታወራው በኢትዮጵያ ፖለቲካ ላይ እንደፈለክ እንደምታቦከው አይደለም። የእስራኤል ጉዳይ ካወራኝ በእውቀት አውራኝ። ኦኬ በመጀመሪያ በዛ መልኩ ሰምተኸኝ ከሆነ ነው እንጂ አንተ ጌታን ሳታውቅ ከብዙ የእምነት ተቋሞች ጋር ዲቤት አድርጌ ያውቃለሁ። በጣም ሰዋት ነው እንድታውቅ ነው። እኔ ምናልባት የሚመስልህ አከበርኩህ እኮ በነቤቲ ዘመን ነበር። አንድ አዳምጠኝ። እሺ ኮንቨርሴሽን አድርገህ አንድ አዳምጠኝ ትላለህ። አንድ ጊዜ አዳምጠኝ። ኧረ ስለ እግዚአብሔር አውር እኮ ነበር ኮንቨርሴሽን አይደል? እሺ አንድ ጊዜ አዳምጠኝ። እሺ ቀጥል ይለኛል። አሁን አንድ ደቂቃ ያስወራኝ። አንተ ጌታን ሳታውቅ በፊት ከብዙ የሃይማኖት ተቋማት ጋር ዲቤት በማድረግ ብዙ ዓመት አሳልፌያለሁ። እናንተ አዲስ ፍሬሽ ምናልባት እዚህ ቲክቶክ ላይ አሁን ስለመጣችሁ እኛን ስለማታውቁ እኛም ዝም ስላለን እናንተ እንግዲህ ራሳችሁን ኮከብ አድርጋችሁ ስላስቀምጣችሁ ሊሆን ይችላል። እኔ ዲቤት እስኪገባኝ ድረስ አንደኛ ዲቤት
የማዳመጥ ችሎታ በጣም ይጠይቃል። የመለፍለፍ ሳይሆን የማዳመጥ። ለማዳመጥ የማትችል ከሆነ ለዲቤት እኔን እንዳትጋብዘኝ። እኔ አሁን በምታሳየው ባህሪክ 10 ጊዜ 1 ደቂቃ እንኳን አንድ ስንኝ እንዳላወራ በመካከል እየገባ ከሆነ ቆይ ምትረብሸኝ ከሆነ እኔ እውቀት አትሞግትም፣ ክስ ነው የምትከሰኝ። የእውቀት ነገር ላይ ገና አልደረስንም። 25,000 ሰው ላይቭ ዲቤት ገነሱ እንዴት ነው ማወራ? ዲቤት ማለት እኔ እስኪገባኝ ድረስ የማዳመጥ ጆሮ ያስፈልጋል። የመለፍለፍ ብቻ እኮ አይደለም። እኔ እኮ አይደለሁም እዚህ አዳማጭም ሰለቸው። 1 ደቂቃ አታወራም፣ አታዳምጥም። 2 ደቂቃ ጸጥ ብለህ እንደው ባይጥምህም ባይመችህም እስቲ ቆይ ዝም ልበል አይባልም። እኔ ዲቤት ከኔ ጋር የምትፈልግ ከሆነ በዚህ ባህሪ ከአንተ ጋር ዲቤት አይደለም ቶና ዲቤት እምልህ ኮንቨርሴሽንም ማረግ ከባድ ነው። እምልህ እንደው እኔ አላቅም ከአንተ ጋር ዲቤት የሚያደርጉ ሰዎች በየትኛው ባህሪ እንዴት ችለውክ እንደሚያደርጉ እኔ አላቅም። ትናገራለህ፣ ከዛ በኋላ ጸጥ ትላለህ። ከዛ ያ ሰው ሲያወራ ዝም ነው የምትለው።